ሌላው ነገር እንደዚህ ምድር ከዛ ለዛ ሮል የሚወጣው ዋጋ ነው ተፈጥሮን የሚያዛባው። ተፈጥሮ ሲዛባ ደግሞ ዓለም በጊንጥና በተንከስ በአሳብ ወድና እርድናቸው ችግር ጭንቁን ሰው በላይ የሆናላ የጁሽ እርድና ያላቸው ሰዎች ከፊት ሆነው ያረዳል ደግሞ አቅም እያለው አንገቱን ይደፋል ማለት ነው። በሺ ቢጨላልም ቀን መንጠቅ ፋውል እየመሰለ ወይ ደግሞ የሚጋጨው ሰው ይደክማል ሰው ነው። ሐዘኑ ቢከብድ በጣም አድካሚ ነገር ገባ ለሰው ማስረዳት እንደሚያልፈው ቃል ያራሂን በዝነት ያሲው ፋራው ከፊቱ የሚነግስበት ምክንያት የጨዋ ሜንታሊቲ አቅም ያጣው አቆየኝ ከቤት ጨዋነት ብቻውን ፖይንት ሲሆን ጨዋነት ከእምቢባይነት ጋር ነው ችግሩ ለኛ አድዋ ሐዘኑ ኦፍ ኮርስ ሴንስፉል ያለው ነገር ሲመጣ እምቢ ቃላት በተጠራበት የምትሸጥ ከሆነ ነገ ደግሞ አረ ይባክ በተጠራበት ይሸጣል ትባልና ርካሽ ነው ተብሎ ስም ይወጣል። አላህ ይጠብቅ። ከዛስ አንተ ድጋሚ ሪብራንድ ከምታረግ ዋጋህን ከስር አይ የመጣ ስራ አይመለስም ምናምን በሚለው ሜንታሊቲ ማለት ነው ማምለጫ በሚመስለን በዛ ትሄዳለህ ለመተንፈስ ለመኖር ብለህ ያ ለካ አንተ በስታንዳርዱ እየተስማማህ ነው ያላወቅከው ትልቁ አደገኛ ነገር። ስለዚህ አፈላ ትባላለህ ወደ ዋናው ዋጋ መጣ አትባልም። ተመልከት መጀመሪያ የመጀመሪያውን ስም መስማማት አልነበረብህ። መገገም አለብህ። ያኔ ሰደቃ ነው እኮ እኔ ደግው ብዬ ነው ምናምን ብለህ ግግም ነው እንጂ ማለት ያለበት ወይም አየር ባይኖርህም በቃ አላህን ተማምነህ ኧረ አልሐምዱሊላህ እንደውም በቃ ረመዳን ላይ ምናምን መላቻው ነው ፕሮሞሽን ምናምን ተሲሉ ተወደደ ሲሉ ፋብሪካው ውድ ነው ምንም ማድረግ አይቻልም። የሚቀንስላችሁ አሉ ስም መጥቀስ አያስፈልግም። ቲክቶከሮቹ ጋር ይቀንሳል ማሰራት ይችላልላችሁ ላቸው ርዝቄ ከሆነ በለዋል ገባ ወርክአውት ያደርጋል። ወርክአውት ካላደረገ ደግሞ ለምን እየደበረኝ ይሰራል? ከደበረ ግን ማለት ነው የመኖርና ያለመኖር ኢመርጀንሲ ላይ ኮንክ ደግሞ አይደለም ስራ ምግብም አይመረጥም። ለልጃውን ፋውልም ምናምን የሚሰራው ጨዋ ከመሆን በህይወት መኖር ስለሚቀድም መፍረድ የለብህም። መረዳት አለብህ። ጎበዝ ኮንክ ጎበዝን ማገዝ ነው ያለብህ። ያንን ጉብዝን ነው በህይወት አጋጣሚ ፍሬ አላፈራለትም። ስለዚህ በቃ መኖር ስላለበት ለፋውል ዋለው ነው እንጂ የሚባለው በቃ ስም ማውጣት ጥሩ አይደለም። ብቻ አንተ የሚወጣልህ ነው ሙሉ አንተ አውጪኩም በርቼ በራር ካርማ